ሉቃስ 18 ይሄን ትንሽ እናገርና እንጸልያለን ዛሬ አጠቅላላ ሰው ዛሬ ትጸልያለህ በለው ጸልይ ካላወቅ እንኳን ዛሬ የመጀመሪያ ይሆናል በለው ታውቃላችሁ ጸልዮ የማያውቅ ብዙ ክርስቲያን እንዳለ እውነት ዝም ብሎ የሚኖር በቃ ቸርች ይመጣል ያመልካል እንደውም ሲመጣም አምልኮ ለስሊመጣ የጸሎት ሰዓት ስለሚዘለው ጸልዮ አያውቅም የቤቱን ጌታው የተባረክ ማን ብሎ እንደማንም እንደጎረቤቱ ጌታን እንደማያውቅ ሰው በሰላም ወለኛል በሰላም አሳድረኝ ይሄ እኮ ማንም ሰው የሚለው ነው የምበላውን አታሳጣኝ አንዳንዱም ያማተበ ነው አማን በኢየሱስ በቃ ይበል ብዙ ሰውም ተዛይለው ምግብ ሲቀርብለት ተመስገን ምግብ የመጣ ነው የሚለው በጣም ርቦስ ሲበላ የሚያመሰግን ሰው ተቀላችሁ ርቦስ ሲበላ የሚያመሰግናል ከጸሎት ህይወት በጣም ብዙ ሰው ርቋል እኛ ግን በዘመናችን አሜን አሜን በመንኖርበት በዚህ ጊዜ እንጸልያለን አጠገባስ ትጸልያለህ ወይ በሉት አትዋሽ በሉት ቤተክርስቲያን ስለማይዋሽ ትጸልያለህ ወይ በሉት እኔ አንድ ነገር አምናለሁ ዛሬ በመናረገው በዚህ ጸሎት ውስጥ አንድ ሰው ውስጥ የጸሎት መንፈስ ይገባል የምልጃ መንፈስ የሚገባበት ሰው አለ ላያቆም የጸሎት ማራቶን የጾም ማራቶን እኛ 7 ቀን ብለን ነው 7 ቀንም ይገባል አዎ 7 ቀን እኛ 57 ሄድ ስንጾም አምቦ ቸርቾች ኖ አሉ አምቦ ካሪስ ኖ እኛ 77 ነው አሉ እንደ መንፈስ ያባታችን አሉና 77 ነበር እኛ 57 ሰለ እንደ 77 ነበር ጾም ይነበሩ 77 አመቱን በሙሉ እና አንዳንድ ሰው ወደሚቀጥለው ነገር ይዞት ይሄዳል አንዳንዶቻችሁ ላይ ልዩ የጸሎት መንፈስ ይመጣል የግዴታ ስለሆነ መለኮታዊ ኮሙኒኬሽን ተግባቦት በሌለበት መለኮታዊ በረከት ቋሚ ሆኖ አይቀጥልም የብዙዎቻችን ችግር እግዚአብሔር ተአምር ስለማያደርግ ሳይሆን ከመለኮት ጋር ቋሚ የሆነ መግባቢያ ወይም ተግባቦት ስለሌለን ነው መለኮታዊ ተግባቦት በሌለበት መለኮታዊ በረከት በቋሚነት አይቀጥልም ስለዚህ እኛ በህይወታችን ላይ ቋሚ የሆነ እግዚአብሔር በረከትና ጉብኝት መቀበል ካለብን ማረክ ያለብን መለኮታዊ ተግባቦትን ማምጣት አለብን ጸሎት ሞኖሎግ አይደለም አንድ ሰው የሚለፈልፈው ወይ አንድ ሰው የሚጮህበት ብቻ አይደለም የጸሎት ህይወት ሰው ላይ ሲዳብር ምን እንደሚሆነው ሰው ለእግዚአብሔር ይናገራል እግዚአብሔር ይናገረዋል በጣም የጸሎት ህይወት ሰው ሲያዳብር በህይወቱ ላይ የሚሆነው ምንድነው ከመለኮት ጋር ያለው የመግባቢያ መንገድ እየተስተካከለ እያማረ ይሄዳል ሰው የተፈጠረው ለተግባቦት ነው ለፌሎሺፕ ነው የተፈጠረው እግዚአብሔር ሰውን ፈጠረ በኤደን ገነት አስቀመጠው ይልና ቀጥሎ ምናነበው ነገር ምንድነው እግዚአብሔር እየመጣ ምን ይለው ነበር ያወራ ነበር ሰዓት መድቦ እግዚአብሔር ይመጣ ነበር ለምን ሲባል ሰው የተፈጠረው በእግዚአብሔር መልክና ምሳሌ ስለሆነ እግዚአብሔር በራሱ መልክና ምሳሌ የፈጠረበት ዋነኛው ነገር በደንብ እንዲግባባው ነው እግዚአብሔር በደንብ መረዳት የሚችል ማን ነው ታውቃላችሁ ሰው ነው ለዚህ ነው እግዚአብሔር ሰውን ሲፈጥረው በራሱ መልክና ምሳሌ አድርጎ ፈጠረ ይላል እግዚአብሔር በደንብ እንዲረዳው እግዚአብሔር በደንብ እንዲግባባው ከእግዚአብሔር ጋር በደንብ ህብረት እንዲኖረው ተደርጎ ነው ሰው የተፈጠረው ስለ ጸሎት ስናስብ የሆነ አስጨናቂ እግዚአብሔር ለማሰብ ያለብን ጸሎት ሲባል መለኮታዊ ህብረት እንደሆነ ማሰብ አለብን የፌሎሺፕ ታይም እንደሆነ ማወቅ አለብን የተግባቦት ጊዜ እንደሆነ ማወቅ አለብን እኔ ከአምላኬ ጋር ማሳለፍበት ክብር ለኢየሱስ ይሁን ከእግዚአብሔር ጋር ብዙ ያሳለፈ ከእግዚአብሔር ዘንድ የሆነ ነገር ይቀበላል አይታችኋል እኛ በኖርንበት ዘመን በሙሉ በህይወታችን የመጡ ጓደኞቻችን ያመጡብን ተጽዕኖ ውጤት ነን አሁን እዚህ የማየው ሰው በሙሉ ዝም ብሎ እንደዚህ አይደለም የመጣው የተወለደበት ቤተሰብ ያደገበት ማህበረሰብ የተማረበት ትምህርት ቤት በህይወቱ የመጡ ጓደኞች ያነበባቸው መጽሐፍቶች ያያቸው ፊልሞች ያወቃቸው ነገሮች በሙሉ በህይወቱ ላይ ያለፉ ነገሮች ሁሉ ጥምር ውጤት ነው እዚህ ጋር ያለ ሰው እኔ ከአንድ ሰው ጋር ምንለይበት ምክንያት ያ ነው እኔ ከአንድ ሰው ጋር ከተለየው ምንለየው በአይምሮዬ ነው ባስተሳሰቤ ነው ለምን እኔ በሄድኩበት ባደኩበት ቦታ ላይ ሁሉ ቤተሰቤ ጓደኞቼ ማህበረሰቤ የሄድኩበት ነገር በሙሉ ያስተማረኝ ነገር አለ የዛው ጥምር ውጤት አንድ አካል ነኝ አንዳንድ ባህሪዎቻችን በጣም ጥልቅ ወዳጅነት ከነበሩን ሰዎች ምን ያለ ነው የተቀዳል አንዳንድ ነገሮቻችን በጣም ከወደድናቸው ነገሮች ምን ያሉ ናቸው የወጡን ድሪቭን አውት ከነሱ ውስጥ ምን የወጡ ናቸው ሰው ከእግዚአብሔር ጋር በጣም ባሳለፈ መጠን ከእግዚአብሔር ዘንድ የሆነ ነገር ይቀዳል የእግዚአብሔር ሐልዎት ይሞላዋል
መለኮታዊ ጥበብ መገለጫ ይሆናል። ብዙዎቻችን ሩቅ ስለሆነን እኮ ነው በኢየሱስ ስምና ስልጣን በክርስቶስ ኢየሱስ ቀርበን በራሳችን ድካም ግን በራሳችን ስንፍና አንርቅም። እኔ በኢየሱስ ሆኜ ቀርብ ያለው በሉ እስቲ የዳነ ሰው መዳኑን የተቀበለ እኔ በኢየሱስ ክርስቶስ ሆኜ ቀርብ ያለው እኛ ሩቅ ለነበርነው እኮ የመቅረብ ወንጌልን ሰበከ። በመሃል የነበረውን የጥል ግድግዳ አስወገደ። ከሁለታችን አንድን ሰው ፈጠረ። ኢየሱስ ጌታ ነው። ጥል ግድግዳ ተነስቷል። እኔ ከእግዚአብሔር ጋር በጥል አይደለም ያለሁት ከእግዚአብሔር ጋር ታርቅ ያለው ቤተሰብ ሆኛለሁ ቀርብ ያለው ኢየሱስ ጌታ ነው። ስለዚህ ቀርብ ያለው ቤተሰብ ሆኛለሁ ብዬ ካመንኩኝ በራሴ ስንፍና ቤተሰባዊነቴን ማራቅ የለብኝም። በመንፈሳዊ እውነት ላይ ከሰማይ ዜግነት ባልወጣም በማደርገው ድርጊት ግን ቤተሰባዊ ህብረት ላልገልጥ እችላለሁ። ሰው የተፈጠረው ለህብረት ነው። ጸሎት ማለት ከቤተሰቤ ጋር የማሳልፈው ህብረት እንደማለት ነው። ያለ ጸሎት መኖር ማለት ለእግዚአብሔር ዓለምና ለእግዚአብሔር አሰራር ደባል መሆን ማለት ነው። እኔ ለደባልነት አልተጠራሁም፣ ለህብረት ተጠርቻለሁ። የሚያምን ሰው ለህብረት ተጠርቻለሁ ይበል እስቲ። በሉ ለህብረት ተጠርቻለሁ በሉ እስቲ። የሚገርማችሁ ወልድ ወደ ምድር ሲመጣ ያደርግ ከነበረው ዋነኛ ነገር በሰማይ ካለው መንፈስ ከሆነው አባቱ ጋር ህብረት ያደርግ ነበር። ኢቭን እዛ የነበሩ ደቀ መዛሙርቱና የሚከተሉትን ሰዎች በሙሉ ጥሎ ወደ ተራራ ይወጣ ነበር ይላል። እየጸለየም ያድር ነበር ይላል። ሳሰጡ ሙሉ ሌሊት ተራራ ላይ እኮ ሌሊት መጸለይ ይከብዳል። ብዙ ነገር አይመችም። ግን እሱ ሌሊቱን በሙሉ ከዛ ቀን ይመጣና ያገለግላል። አያችሁ ከሰው ጋር መልካም ህብረት አለው። ግን ከሰው ጋር ያለው ህብረቱ ከአባቱ ጋር ያለውን ህብረቱን አላቆምበትም። ይወጣል ወደ ተራራ ከአባቱ ጋር ህብረት ያደርጋል። ይጸልያል ከአባቱ ዘንድ የሆነ በስጋ ወራሽ ስለሆነ በስጋ ነው የተገለጠው። ከአባቱ ዘንድ የሆነ ክብርን ይቀበላል። ከአባቱ ዘንድ የሆነ መመሪያን ይቀበላል። ለዚህ ነው ኢየሱስ ሲነግረን አባቴም ይሰራል እኔም እሰራለሁ። ምን ማለት ነው? አባቴ በሚሰራበት ልክ እሰራለሁ። ይሄን መረጃ የሚያገኘው ከአባቱ ጋር በሚያደርገው የጸሎት ሰዓት ማለት የህብረት ሰዓት ነው። እስቲ ዞር በሉና ነገሩት። አንዳንድ ሰው ጸሎት ሰዓት እንደሆነ እንደ አውሬ ስለሚፈራ ዞር የጸሎት ሰዓት ማለት በሉት ከአባቱ ጋር የምታደርገው የህብረት ሰዓት ነው በሉት። ከእግዚአብሔር ዙፋን ጋር የምታሳልፍበት የህብረት ሰዓት ነው በሉት። የጸሎት ሰዓት በሉት። የፍቅር ሰዓት ነው በሉት። አንዳንዱ እንደዛ አያስብም። ጭንቅ ነው የሚመስለው። ጸሎት ንቅናቄ አይደለም። ጸሎት ጩኸትና ድምጽ አይደለም። ጸሎት የጸሎት ፖዚሽንም አይደለም። ጸሎት ህብረት ነው። ከአብ ጋር የሚደረግ ከሰማይ ጋር የሚደረግ ከዙፋኑ ጋር የሚደረግ ህብረት ነው። ኢየሱስ ጌታ ነው። አንድ ወቅት ላይ አንዴ እስቲ ይዣችሁ ልሂድ አላቸው ወደ ተራራ። ሶስቱን መረጠና ይዟቸው ሲሄድ ለካ ዝም ብሎ ጮህ አይደለም የሚመጣው ህብረት ነበር የሚያደርገው። ልክ ተራራ ላይ ወጥቶ እየጸለየ ሳለ ፊቱ ተቀየረ፣ ልብሱ ተቀየረ። ከዛ ድምጽ መጣ። በሱ ደስ የሚለኝ የምወደው ልጄ ነው የሚል ደስ የሚለኝ የምወደው ልጄ የህብረት ሰዓት ነው። እሱ ብቻ አይደለም የሚያቀርበው ከሰማይም ያወራል። እኔም አሁን እወድሃለሁ የምወድ ልጄ አንተ ነህ። ኢየሱስ ጌታ ነው። የተወደደ ልጅ ነው ኢየሱስ። እኔን እኮ እግዚአብሔር የተቀበለኝ ወልድን በወደደበት ልክ ነው። ኢየሱስ በተወደደበት ልክ ነው የተወደጃለሁ። ማንም ሰው በቃ እግዚአብሔር የወደደው ብቸኛው አካል ልጁን ነው። በልጁ የሆነ በሙሉ በኢየሱስ በተወደደበት ልክ ተወልዷል። ሃሌሉያ። ግን ይሄን ነገር የሰሙት መቼ ነው? ሐዋርያው ቅዱስ ጴጥሮስ አብሮ ከሄደው መካከል ስለነበረ ሲጽፍልን ምንድነው ያለው? ያ ድምጽ በመጣለት ጊዜ አለ ከአባቱ ዘንድ ክብርና ምስጋና ምን ብሏል? ተቀብሏል። ለካ የመቀበያ ሰዓት ህብረት ስለሆነ እሱ ከልቡ ያለውን ይሰጣል። አምልኮ ይሰጣል፣ ፍቅሩን ይሰጣል፣ ጸሎቱን ይሰጣል፣ በውስጥ ያለው ነገር ያቀብሏል። ሰማይ ደግሞ ያለውን ይሰጣል። ለዚህ ዝም ብሎ ወሬ አይደለም ማለት ለካ ጸሎት ዝም ብሎ የወሬ ሰዓት አይደለም፣ ህብረት የምናደርግበት ነው። ህብረት ባደረግንበት ልክ ደግሞ ህብረት ካደረግነው አካል የምንካፈለው ነገር አለ። የጸሎት መንፈስ ይብዛላችሁ፣ የህብረትም ጊዜ ይብዛላችሁ። በጣም ከሰው መካከል ብዙ ሰዓት አልፉ። እግዚአብሔር ይናፍቃችሁ፣ የጸሎት ሰዓት ይናፍቃችሁ። ወይ ናፈቀኝ በሉ፣ ናፈቀኝ በሉ። ኢየሱስ ጌታ ነው። ካንተ ጋር ማውራት ናፈቀኝ። አንዳንድ ሰው ሲጠፋበት ነው ጭንቅ የሚለው። እንደ ክርስቲያን ጭንቅ ካለ ከእግዚአብሔር ጋር ያልጸለይክበት ሰዓት መጭነቅ አለበት። ከእግዚአብሔር ጋር ያላሰለፍክበት ሰዓት ነው መጭነቅ ያለበት እንጂ ከሰዎች ጋር ያላሰለፍክበት አይደለም። ጤናማ ክርስትና እውነት ነው ህብረት የተሞላበት ነው። እርስ በርስ ህብረት፣ ከአብ ጋር ህብረት። አሜን አሜን። አብረን እንሰበሰባለን ህብረት ልናደርግ። ከዛ ደግሞ በጸሎት ከሱ ጋር እንሆናለን፣ ከሱ ጋር ህብረት ልናደርግ። ክርስትና የህብረት ህይወት ነው።
ቨርቲካሊም ሆሪዞንታሊም ከሰው ጋር መልካም ወዳጅነት እንደዚህ ነው ከአብ ጋር መልካም ህብረት ከሰው ጋር መልካም ህብረት መልካም ወዳጅነት እንዲኖር ያስፈልጋል በፍቅር መያያዣ ይላል ጅማት እንደሚያዝ እንደዛ ታያይዟል በፍቅር የሆነ ህብረትን እግዚአብሔር ይፈልጋል ደቀ መዛሙርት መሆናችሁን በፍቅር ያውቋቸዋል ይላል ፍቅር መገለጫው ደግሞ ህብረት ነው ሁሌ ፍቅር በአንተ ላይ ሲበዛ ህብረትን ታበዛለህ ሰው ከሚወደው ነገር ጋር ማሳለፍ ይፈልጋል በኢየሱስ ስም የሰማይ ፍቅር የመለኮት ፍቅር ይንደፋችሁ ስለ መለኮት የሆነ ፍቅር በእናንተ ውስጥ ይግባ በኢየሱስ ስም የማሳፍር ተስፋ ማሳፍር ይላልኮ የእግዚአብሔር ፍቅር በመንፈስ ቅዱስ በውስጣችን ስለፈሰሰ የማሳፍር ተስፋ ያለው በፍቅር ውስጥ ነው ፍቅር ባለበት ደግሞ ህብረት አለ የራቃችሁ አትሁኑ ለእግዚአብሔር ነገር ባይተዋር አትሁኑ ለእግዚአብሔር ነገር እንግዳ አትሁኑ የምጥሳስ ሲመጣ ብቻ ኢመርጀንሲ ኬስ ያደጋ ጊዜ ጥሪ አታሰሙ ኦፍ ኮርስ ሰሰጥም ትጮሃል እርዳኝ ብለ እርዳኝ ግን ጸሎት አይደለም እርዳኝ ያደጋ ጊዜ ጥሪ ነው ጸሎት ያደጋ ጊዜ ጥሪ ሳይሆን ህብረት ነው የፍቅር ህብረት በውስጥ ያለውን የምታቀርብበት ኢየሱስ አምልኮን ይይዘ ዝማሬን ዘባፊት ሃሌሉያ ኢየሱስ ጌታ ነው ህብረት ያለሱ እንደማትኖር የምትገልጥበት ህብረት በሱ ውስጥ ያለ ህልውና ዋና መሰረት እንደሆነ የምትነግርበት ህብረት ሃሌሉያ የህይወት መሰረት ህብረት ዋና ነገር ለዚህ ጠላት ሁሉ የሚሰብከን ምንድነው ሌላው ነገር ያምራል ጸሎት ግን አያምርም ብሎ ነው ጸሎት ነው የሚያምረው ፍቅር ካለ ህብረት ነው እንጂ ደስ የሚለው እንዴ ህብረት ደስ የሚለው ሰማይ የሚለውን ባውቅ ደስ አይለኝም ሰማይ ስለኔ ሰማይ ስላገሬ ሰማይ ስለቤተሰብ የሚለው ነገር ማወቅ የመሰለ ነገር ምን አለ እንዴ ኢየሱስ እኮ ሊነገሩ አይገባም እኮ የተወደደ ልጅ እንደሆነ ግን በህብረት ውስጥ እግዚአብሔር ደግሞ ያወራል ፍቅር ነው ፍቅር ባለበት እኮ ወዳጅነት ባለበት አስሬ ተነግሯል እኮ ወድሃለሁ አንተ ለኔ ትልቅ ነህ ኢየሱስ ጌታ ነው ለዚህ ሞዶ ልጅ ይሄ ነው አያችሁ የህብረት ሰዓት መሆኑን ታውቁ የወጣው ለጸሎት ነው የጸሎት ባል ጭቅጨቃ አይደለም ዝም ብሎ አድርግልኝ ማማ አይደለም የጸሎት አንዱ ክፍል ጭቅጨቃ ይሁን እንጂ ኢየሱስ ጌታ ነው የጸሎት ትልቁ ቁም ነገሩ ምንድነው ካላችሁ ህብረት ማድረግ ነው ዘውትር አጥብቀን መጸለይ ያለብን የሐዋርያት ቤተክርስቲያን የመጀመሪያቱ የሐዋርያት ቤተክርስቲያን የምትታውቀው በጣም አብረው ይተጉ ነበር ይጸልዩ ነበር እግዚአብሔር በእነሱ ላይ ትላልቅ ነገር ያደርግ ነበር በሁላቸውም ላይ ታላቅ ጸጋ ነበር ይላል ይሄ ታላቅ ጸጋ ከየት መጣ ካላችሁ ህብረት ከሚያደርጉበት ውስጥ መንፈስ ቅዱስ እንኳን ሲወርድ የወረደባቸው በዓል የሚያከብሩት ላይ አይደለም እኮ 120 ላይ ነው 120ዎቹ ይፈልጉ ነበር ህብረት ላይ ነበር ይጸልዩ ነበር መንፈስ ቅዱስ የወረደው 120 ላይ እንጂ እዛ የነበረው ህዝብ ላይ ሁሉ አይደለም የእግዚአብሔር በረከት በሚፈልጉት ላይ ነው የሚወርደው የእግዚአብሔር ሚስጥር የሚታወቀው ለወዳጆቹ ነው መጽሐፍ ሲናገር እግዚአብሔር ለወዳጆቹ ሳይነግር እኮ ነው ብሎ ምንም ወዳጅነት ባለበት ህብረት አለ ህብረታችሁን አሳድጉ ህብረት ወሳኝ ነገር ነው ኢየሱስ ክርስቶስ ጌታ ነው አሜን ሁሌ በቃ የሆነ መከራ ሲመጣ ብቻ አትጸልዩ ይሄ ክርስትና አይደለም ሁላችንም እናውቃለን እዚህ ወዳጅ የምትሉት ሰው የሚፈልጋችሁ ሲራብ ብቻ ቢሆን የሚሰማችሁን ስሜት እስኪያስብ አንዳንድ ሰው ለምግብ ብቻ የሚደውላል እኮ ኧረ የሆነ ቦታ ሻይ እንጠጣም እንደ ይልሃል ይሄ እኮ ህብረት አይደለም ወዳጅነት በሐዘንም አይደለ በደስታም ባለ ነገር ሁሉ ያለን ሼር ያደረክ እየተካፈልክ አሜን ሸክምን እየተከፈልክ ኢየሱስ ደስታንም ያካፈልክ የምትኖርበት እንጂ ለጥቅም ብቻ የሚፈልጋችሁ ሰው ወዳጅ አይደለም እሱ ጥቅመኛ ነው እና እንደዚህ አይነት ሰው ራሱ በተወዱት ራሱ ጨዋታው ደስ ይብላችሁ አንዳንዴ እኮ ይጨንቃችኋል ሲመጣ ለሱ ሚስጥራት ነግሩትም ለምሳሌ በጨዋታ የሚወደዱ ሰዎች አሉ በጣም ሳቃቸውን ምንፈልግ ያስቁናል ምናምን እንደዚህ አይነት ሰዎች እኮ የምትፈልጓቸው ለመሳቅ እንጂ ለቁም ነገር አይደለም ለቁም ነገር የምትፈልገው አንተን በሙሉ ልብ እንደሚወድ ካንተ ጋር ህብረት ማድረግ ለሚፈልግ ሰው እንጂ አስተዋይ የሆነ ሰው ወዳጅነት ለሌለው ሰው ሚስጥሩን አይነግርም የከበደው ነገርም አያካፍልም እግዚአብሔር ዛሬ ከኛ ነገር ፈልጓል በዚህ ጾም ጸሎት ወቅት ላይ አሜን ባልተከፋፈለ ልብ ከሱ ጋር ህብረት እንድናረግ አንድ ሰው ጮሆኔ ለህብረት ነው የተፈጠርኩት በሉስት እግዚአብሔር እኔን ያበጀል ለህብረት ነው በሉስት እግዚአብሔርም አዳም አጥፍቶ ሲደበቅ መጣ ያለው እኮ አዳም ወዴት ነህ ለምን ወዴት ነህ ማለት ነው it's a position it's a situation it's not a situation ለአዳም ሁኔታዊ ነው ለእግዚአብሔር ግን ቦታዊ ነው where are you የት ነህ አሁን ለምሳሌ ደውዬውን የት ነህ ስለው ምንድነው ያልኩት አይደለም ምን ሆነሃል ያልኩት አይደለም ማለት ነው የት ነህ ስለው ቦታውን ነው የምፈልገው ስለዚህ
አዳም ኃጢአት ከሰራ በኋላ ሉዝ ያደረገው ወይም ያጣው ተቀላችሁ ቦታው ነው የህብረት ቦታው እግዚአብሔር በኤደን ገነት ሲመላለስ ሰሙ ነው የሚልኩ ሰሙ ሲሰሙ አይደል ተደበቁ ይላል እኮ ሲመላለስ ምን አሉ ሰሙ የት ህብረት የሚያርግበት ቦታ ለእግዚአብሔር መጣ ሲመጣ በዛ ይሉ ከዚህ ነው አዳም ወዴት ነህ እግዚአብሔር የህብረትን ቦታ ይፈልጋል ዛሬም አንዳንዶቻችሁ እኮ እንደዛ ያላችሁ ነው አዳሚት ወዴት ነሽ ይዋን በዛው ስላለች ነው አዳማዊ ሰው ማለት የዴት ነው ወዴት ነህ የህብረታችን ቦታ ስታጡ እግዚአብሔር ለዘን ወዴት ነሽ ይፈልግሻል እግዚአብሔር ይናፍቃል ካንቺ ጋር ማሳለፍን እንደዛ ተሳስቶ ቆይ አዳም ያን ነገር ሁሉ ሲያደርግ ዮሐን ያሙርስ ተከባቡ ጋር ስትወር ያምስተ እግዚአብሔር ሳያይ ቀርቶ ነው እንዴ ከእግዚአብሔር የሚሰወረው አንድ ነገር አለን ከእግዚአብሔር ባህሪ አንዱ ምንድነው ሁሉን ማወቅ መቻሉ ነው ኦምኒፖቴንት ነው ኢየሱስ ጌታ ሁሉን ያውቃል በሁሉ ስፍራ ይገኛል ከአይኑ የሚደበቅ የለም ኢየሱስ ጌታ ነው የህብረት ቦታ ግን እግዚአብሔር ከኛ ጋር የሚያሳልፍበት ቦታ ስለሆነ ስለዚህ እግዚአብሔር ያጣው አዳምን ከቦታው ላይ ነው ህብረት ከሚያደርግበት ከዛ የተለየ ቦታ ነው አዳምን ያጣው ወዴት ነህ አለው ወዴት ነህ የት ነው የሄድከው አይ እንደዚህ ማን ነገረህ አለው ምክንያቱም ከሱ ውጪ ሌላ ህብረት እንዲያደርግ አይፈልግም ማን ነገረ ራቆት እንደወከ ማን ነገር ከማን ሰማ እግዚአብሔር ከሱ እንድንሰማ ይፈልጋል የጸሎት ቦታ ከሱ የምንሰማበት ነው ከሱ መመሪያ የምንቀበልበት ነው ስለ ህይወታችን የምናውቅበት ነው ብዙዎቻችን ግራ መጋባት ውስጥ የምንኖረው የህብረት ቦታ ስለሌለ ነው ህብረት ስለማናረግ ነው ልክ መስቀለኛ ጋር ስንደርስ መስቀል ቤት ነው እንላለን መኪና የምትነዱ ሰዎች አጋጥሟችሁ ሊሆን ይችላል ወይ በእግር የምትሄዱ መኪና የምትነዱ በተለይ የሆነ ቦታ ሊድ ብላችሁ መስቀለኛ ጋር ስደርሱ የምትነቁ ሰዎች ቀድሞ ጂፒኤስ የከፈተ ወይም ቀድሞ የጠበቀ ሰው መስቀለኛ ላይ ወዴት ነው አይልም ተነግሮታል መስቀለኛ ጋር ስደርስ በግራ ታጠፍ የሚል ነገር ሰምቷል እኛ መስቀለኛ ላይ ደርሰን የምንሄድበት ሲጠፋ ነው ምንጮህ ጾም ጸሎት የምንጀምረው የምንለው ያኔ ነው እንደዚህ አታድርጉ ይያልኩ አይደለም እናደርጋለን ግን ዋና የክርስትና ህይወት መመሪያ አይደለም ክርስትና ምጥ ሲመጣ የምንጮህበት ችግሩ ስንገባ የምናምጥበት አይደለም ክርስትና ከአባታችን ጋር በታረቀንበት መታረቅ ቤተሰባዊነትን የምናስቀጥልበት እስቲ ወልከነ ክርስትና ከአባቴ ጋር የታረቁበትን መታረቅ የማስቀጥልበት የህብረት ህይወት ነው በልስቲ yes ባይታወራቱን ለእግዚአብሔር አሰራር ለእግዚአብሔር አደራርግ ባይታወራቱን ይህቴ በጎቼ ድምጼን ይሰማሉ ይከተሉኛል ብሏል እግዚአብሔር ዘውትር ያወራል እንኳን ለኔ ለሚወደው ለልጁ እንደሚወደው ከአባቱ ክፍል ወጣ ለልጁ እንኳን እወድሃለሁ ይላል ዘውትር ለምን እግዚአብሔር ያወራል ይናገራል ይመሰክራል አያችሁ ክብርና መስጋና ተቀበላለን በህብረት ቦታ ላይ የምንቀበላቸው እውነቶች አሉ ሰማያዊ ምስጢራት እንቀበላለን የመለኮትን እውነት እንቀበላለን እግዚአብሔር ስለኛም ስለው ትውልድም ስለኛ ብቻ አይደለም እግዚአብሔር ስለራሱ ያለውን እንኳን ይነግረናል እኮ የእግዚአብሔር ጥልቅ ምስጢር እንኳን ሳይቀር ይመረምራል ተብሏል እኮ መንፈስ ቅዱስ ህብረት በመታርግበት ቦታ ላይ ሰው የማያውቀውን መለኮታዊ መረዳት ትረዳል ሰው የማያውቀውን ዕውቀት ታውቃል ብዙዎቻችን የህብረት ቦታችንን ገለን ነው ያን ቦታ ገለን ነው ብዙ ችግር ውስጥ የገባ ነው ግን እላለሁ በዚህ አመት እግዚአብሔር የመብዛትና የመስዋዕት ብሎናል እኔ እላለሁ በእግዚአብሔር እውነት መብዛት ይሆንላችሁ በእግዚአብሔር ህብረት መብዛት ይሆንላችሁ በመንፈስ ቅዱስ ቅባት መብዛት ይሆንላችሁ በእግዚአብሔር ጸጋ መብዛት ይሆንላችሁ በእግዚአብሔር ጥበብ መብዛት ይሆንላችሁ በህብረት መብዛት ይሆንላችሁ በቃ በዚህ አመት አብዝታችሁ ከወንድሞች ጋር የምታሳልፉበት አብዝታችሁ ከእግዚአብሔር ጋር የምታሳልፉበት ይሆንላችሁ ህብረት ይብዛላችሁ ከቤተ ክርስቲያን የማትጎሉበት ከህብረት የማትጎሉበት አመት ይሆንላችሁ ከመሰዊያ የማትጎሉበት ከእግዚአብሔር ጋር ሃሌሉያ ህብረት ከማድረግ የማትጎሉበት አመት ይሆንላችሁ ሰማይ ወዴት ነሽ ብሎ የማይጠይቅበት አራ ተገኘች የሚልበት ልጄ በስፍራ አለች የሚባልበት ኢየሱስ ጌታ ነው ከኔ ጋር ህብረት የምታደርግበትን ጊዜና ሰዓት ቦታ መረጠች የሚባልበት ኢየሱስ ጌታ ነው አራ አሜን እንዴ አሁን ለምሳሌ ከሆነ ሰው ጋር ያወራው ቀጠሮ ካለብኝ ከሆነ ሰው ቀጠሮ ይቅርታ ቀጠሮ አለብኝ ሊድ አይደለም ነው ይሄ ይጀምራል እዚህ ቤት ቀጠሮ አለብኝ ከማን ጋር ከአባቴ ጋር ቀጠሮ አለብኝ ሰዓት የደረሰ ይቅርታ ፊልም ያየተው ነው መዘጋብ ዜና ያየምዘጋበት ከሱ ጋር ያረተው ነው የምታቆምበት ሰው የሆነ ቦታ ቆራሱ ድግሰ ግብዣ ላይ ነው ሰዓት የደረሰ ይቅርታ አድርጉልኝ እንደውም እኮ ይጠይቃል ሰው ቤት ሄደ ሽንት ቤት አለ ብለ ጠይቀለ እንዴ መጸዳጃ ቤት እንደምትለው እንደዛ እንደው ትንሽ ቦታ አለች ለመጸለያ ብለ የምጠይቅበት ኢየሱስ ይባረክ አረ ይሁንላችሁ በኢየሱስ ስም ይሁንላችሁ ይብዛላችሁ በቃ ባካችሁ አሁን በላው ትንሽ ፕራይቬት ቦታ ብትሰጡኝ ከአባቴ ጋር ማዋረበት ሰዓት ደረሰ
ሰዓቱ ምን አለ ደረሰ ሰዓት ለይታችሁ ቦታ ለይታችሁ ኮንሺየስሊ ህብረት የምታደርጉበት ብዙ አገልግሎት ስለበዛ ኢየሱስ አይጠመድም ጥሏቸው ይሄድ ነበር እኮ ሂዱ ይላቸዋል ሂዱ እናንተ እኔ ብቻዬን እቀራለሁ ይላል ለምንድን ነው ብቻውን የሚቀረው ለምንድን ተራራ እስኪ መጣ ቆይ አይጠብቅም ብቻውን የሚቀርበት ሰዓት አለ ያ ብቸኝነት ሰዓት ላይ ከደቀ መዛሙርቱ ጋር የተለያየበት እንጂ ከአብ ጋር ጥምረት የሚያደርግበት ነው ሁሌ ከሰው ጋር አይታለፍም ኢየሱስ ጌታ ነው ይብዛላችሁ በኢየሱስም ይብዛላችሁ እህቴ ይብዛልሽ ወንድሜ ይብዛል ሰው እንደብድ እስኪቆጥር ድረስ እንደዚህ ነገር አለ እኔ አንተን አክብሬን እስከመጣው ድረስ አቤት ስጋብዘኝ አክብሬ እንደመጣው ሰው ሲጋብዝሽ አክብረሽ እንዴትሽ በሙሉ አክብረሽ ከእግዚአብሔር ጋር ያለሽን ሳትጠብቂ ያንን ቀጠሮሽን ደግሞ በቤተሰብሽ ዙሪያ ያለ በጓደኛ ወዳጅ ሁሉ እስኪያከብረው ድረስ ኢየሱስ ክርስቶስ ጌታ ነው አንድ ነብይት ነበረች ጆአኒ ታባይን የምትባልና አንዴ ለሊት ተነስታ ዝንጥ ትላለች ተነስታ ተጣጣም ሻወር ወሰድሽ እንዴ ከዛ መጀመሪያ ሻወር ቤት ስትገባ ባለቤቷ አይመስላት ምንድነው ወይ አሟት ይሆናል ሆዷን ብሎ ነው የጠበቀው ከዛ በቆየችበት ተጣጣ ወጣች ምናምንና ወደ ድሬሲንግ ሩም ገባች ነው ዝንጣለች እንዴ ምን መጡ ሳይው ለሊት 9 ሰዓት ተኩል ነው እንዴ ተዘጋጅታ 10 ሰዓት ሆነ 30 ደቂቃ በላይ ተዘጋጅታ እንዴ ምንድነው እኔ ማላውቀው ቀጠሮ ይዘሻል ይስላት እኔ ስላንተ አላውቀው ስለኔ ግን አውቃለሁ የት ልትሄጂ ነው አባቴ ጋር እንዴ የትኛው አባትሽ ምን ሆኖ አለ አረ ምንም አልሆነ ምንም የማይሆን አባቴ ጋር በዙፋን ላይ ዘና ብሎ የሚኖር አባቴ ጋር ይሆነላችሁ እንዴ እነሱ ምትሄጂው አይ በቃ ዝም ብለን ቃምና አስቀመጥበት ክፍል ከዛሬ ወዳ ቀን እኮ ቀይራ አላየው ምን አረግሽው ከአባቴ ጋር መገናኝበት ከዛሬ ወዳ ከ9 ተኩል በኋላ ካንተ ጋር ስራ የለኝም እኔን የምትፈልገኝ ተሆነ ቀድመህ ካልሆነ ደግሞ ቀላይ ሚስት ስለሆነ ግዴታ አለበታ ያልጋ ግዴታ እሺ እኔን የምትፈልገኝ ተሆነ ከ9 ሰዓት በፊት ከ9 ሰዓት በኋላ ከ9 ተኩል በኋላማ በቃ ከአባቴ ጋር ማሳለፍበት ነው ስለዚህ እኔን አታገኘኝም ከአባቴ ጋር የልጅነት ሰዓት ከዛ ዝንጥ ብላ ገባቻለ ከዛ ጧለጠ ለምንድን ነው በቃ ሲሪየስ ሎክ ሰማይ ይወቃል ቀጠሮ ሰው ቀጥሬ ሲሄድ ተዘጋጅቼ እንደምሄድ አለ በቃ እግዚአብሔር ይወቅ ሲሪየስ እንደሆንኩ ለህብረት ኢየሱስ ይባረክ እኛ ቡልጋሪያ አለች እንደው ሰፈር ስለራቃት እንጂ አንድ እናት ነበረች ሁሌ ጸሎት ስትሄድ በቃ ጸሎት ስትገባ ለሊት ላይ ነጭ ልብስ የምትለብስ ያበሻ ልብሷን የምትወጣ ተስተካክልና የምትተኛው ለሊት ላይ ያበሻ ልብሷን ጋር የምትጸልየው ሁሉ ሰው ያውቃል እንዴ ንጉሴ ልቀበል በዓል እሱ ነው ትላለች ይሁንላችሁ በዓል እንቀበለዋለን እንግዳችንን ይሄ መንፈስ ዛሬ እዚህ ቤት ይግባ ለእግዚአብሔር ነገር ባይተዋራቱ ነው ከእግዚአብሔር ጋር ህብረት ለማድረግ ባይተዋራቱ ጸሎት ሲባል ጭንቅ ክብድ አይበላችሁ እንዴት ይከብዳችኋል ጥንቆላ አይደለ አጋንንት አልመጣ ጸሎት ሲባል እኮ ደስተኛ መሆን አለብን እኮ የበረሳት የምትናፍቁ ሰው መጣ ሲባል እኮ ልባችሁ መዝለል አለበት የጸሎት ሰዓት ሲባል ልባችሁ መዝለል አለበት እንዴ እኛ የምንወደው ሰው ከሩቅ እንኳን መጣ ሲባል አበባ ምናምን ዘነን ድግስ ደግሰን እንኳን ሰማይን ለመገናኘት በረከታችን ያለበት ፈጽሞ ስለኛ ክፉ የማያስብ አንዳንድ እኮ አበባ የምትቀበለው ሰውዬ እኮ ሞተን እያሰበ ሊሆን ይችላል ይሁዳ እኮ ኢየሱስን ሲስመው ሊሸጠው ነው ይያል የማይሸጠ ጌታ የማይከዳ ጌታ ዘውትር በፍቅር የሚይዝ እስከ ሽምግልና የሚሸከመ በውድቀት ወድቀሃል ብሎ ያልጣለ በሽንፈት ተሸንፏል ብሎ ያራቀ እያወቅ ተሳስተ ራሱ ተሳስቷል አልፈልገውም የማይል እቅፍ አድርጎ አጥቦ እንደገና የሚይዝ መታደስም ያለበት ጌታ ያስደከምክ ብሎ የማይተው አባት ኢየሱስ ጌታ ነው አንዳንድ ሰው እኮ በሚፈልገው መንገድ ካልሄድክለት ካንተ ጋር ጓደኝነትን ያቆማል እኔ እንኳን በዘመን ስንት ጓደኞች እንደሆንኩኝ እኔ ከምከተለው የህይወት ስርዓት ውጭ ሲሆንብኝ የተውኳቸው አገልጋይ ጭምር ሳይቀር የተውኳቸው ሰዎች አሉ እኔ ከመሄደው እግዚአብሔር ግን እንደዛ አይደለም ወይ ደክማል ዛሬም አይልም ኢየሱስ ጌታ ነው ስትመለሽ መጣ ይችላል ወይ የምናፍቃት ልጅ የመጣሽ የምወደው ልጅ የመጣ ምንድነው በልብ ያለው ይላል ኢየሱስ ጌታ ነው ወይ መንፈስ ቅዱስ የህብረት ሰዓት ይታደስ የህብረት ጊዜ ይታደስ ሳታቋርጡ ጸልዩ ዝም ብላችሁ ጸልዩ ይወላ የሚጸልይ ሰው ይሄን ብዬ ልጨርስ የሚጸልይ ሰው የመጀመሪያው ነገር ኮንፊደንሱ ትልቅ ነው በእውነት የሚጸልይ ሰው በመታየው ነገር የሚገደብ አይደለም የሚጸልይ ሰው አስፈራርተ አታሸንፈው ተዋክተ አታሸንፈው ለምን ሲባል ከአባቱ ጋር የሚያሳልፈው ጊዜ ትልቅ ስለሆነ ኢየሱስ ጌታ ነው ያንዳንድ እህቶችና ወንድሞች እኮ ብርታታቸው ጸሎታቸው በእውነት
ስታያቸው ምንም የሚያኮራ ነገር የለም ግን አላቸው ስልጣን ገንዘብ እውቀት አላቸው ከተባለው ድፍረታቸው ራሱ ያስታውቃል እኮ መስሪያ ቤት ላይ አለቃ ያለ አለቃ መትመስለው ሷለች ምንድነው ድፍረት ይሰማይ ከእግዚአብሔር ጋር ህብረት የሚያደርግ በወንበር አትበልጠው ከዙፋኑ ነው የሚጀምረው ጸሎት ማለት ከዙፋኑ መጀመር ማለት ከዙፋኑ የጀመረው እንዴት በወንበር ተበልጠዋል በስልጣን አትበልጠው በእውቀት አትበልጠው ከእውቀት ሞጫ የጀመረ ከዙፋኑ የጀመረ ወርጉዴ ሚሊየን ዘመድ ጓደኛ ምናም አለም በትሩ አትበልጠው ዙፋኑ እኮ በመላእክቶች የታጀበ ነው እልፍ አላፍ መላእክቶች ባሉበት የጀመረ እዚህ ምድራዊ ሰራዊት ቢሰለፍ አይፈራም የሚጸልይ ሰው መጀመሪያ ነው ህብረት የሚያርስ ኮንፊደንስ አለው አምላኩን ያውቃል ዳንኤል ሲናገር 3 የሚሰግደው ዳንኤል ላይ ነው የተከሰው አሁንም ማነበውን ጥቅስ 3 የሰገደው ነው በቀን 3 ባለው እስቲ በቀን 3 የሚሰግደው ነው ባለው እስቲ አንዳንድ ጥቅስ እናንተ የማይተከሰው ለማይጸልይ ሰው የማይተከስ ተከሳል አምላካቸውን የሚያውቁ ሰዎች ይበረታሉ ይሄን መናገር የሚችለው ማን ነው ዳንኤል ብቻ ነው አዋጅ ታውጆ ስልጣን ላይ ያለ ሰው እኮ ነው ለስልጣኑ እንኳን መቆየት ያሰብ እንዴ አዋጅ ታውጆ ጓዳ ውስጥ የተቀመጠ አይደለም ዋሻ ውስጥ የተቀመጠ አይደለም ፊት ለፊት የሚታይ ቦታ ነው የነገስታት ቤት ደግሞ ከሩቅ ይታያል ቤተ መንግስት ነው የሚኖረው እኮ የፋይናንሻል ሚኒስተር እኮ የገንዘብ ሚኒስቴር እኮ ሁሉ ሳይል ጋርድ አለ ምን አለው በሩን ከፈት አድርጎ መስኮቱን ይሰግዳል አዩትና ለንጉስ ከሰሱት አዋጅ ታውጆም አያቆምም አዋጅ ቢነሳ ምን ቢነሳ እሱ አያቆምም ይሰግዳል ወንድሜ ሳሰግድ በፊት ህብረት ሳይኖር አንበሳ ጉድጓድ ውስጥ እንዳትገባ ለቀብር እንኳን የማይመች ትሆንብናል ከዳንኤል ውጭ እኮ ቢጣል እኮ ይቀረጠፋል አንዳንድ ነገር በሞራል አይደለም የምትገባው በህብረት ነው እየሰማችሁ ነው ወይ አዎ በቀን 3 አያቆምም ስራ በዛብኝ አይልም ቢዘነኝም አይልም በ127 ሀገር ላይ የገንዘብ ሚኒስቴር ሆኖ በኢትዮጵያ ላይ የገንዘብ ሚኒስቴር መሆን ራሱ ከባድ ነው እንኳን በእንደዚህ አይነት ሀገሮች ላይ የሰማችሁ ነው ከባቢሎን እስከ ህንድ ያም በሙሉ ግዛት ያለውን የገንዘብ ወጪና ገቢ ይቆጣጠር የነበረው ዳንኤል ነው ግን በቀን 3 ቢዚ ነኝ ብሎ እንኳን አያቆምም ያመልካል ይሰግዳል ይጸልያል አየ እንደዚህ መለኮታዊ ነገር የገባው ሰው ቢዚ ነኝ አይል ሰበብ አበዛ ይሄ መጣ አይል በቃ ነገር ዝርዝር እናቆመና ወደ እግዚአብሔር ህብረት ውስጥ እንገባ ኢየሱስ ጌታ ነው አረ ኢየሱስ ጌታ ነው ሉቃስ 18 ሲጀምርም እንደዚህ ነው አብዝተው መጸለይ እንዳለባቸው ይላል እንዴት አብዝተ ምን ማለት ነው ያለማቆም ያለማቋረጥ በተከታታይ መጸለይ በቋሚነት መጸለይ በኢየሱስም ቋሚ ጸለያዎች እዚህ ቤት ይነሱ ድምጽ ዝም ብሎ አይመጣም እዚህ ቤት ዝም ብላችሁ እንዳልመጣችሁ ምን እንደሚሰበክ አታውቁም ነበር እግዚአብሔር የወደደው ነው የሚናገረው ስለዚህ እዚህ ላላችሁ በሙሉ ይሄን የመስማት እድል ላገኛችሁ ብሎ እግዚአብሔር የሚለው ይሄን ነው ቋሚ ጸላይ ሆነ ቋሚ ጸላይ ኢየሱስ ጌታ ነው ያለ ማቋረጥ የሚጸልይ የሆነ ጊዜ ላይ ብቻ በሞራል ጸልዮ ከዛ የሚያቆም አይደለም ቋሚ የሚባል ታውቃላችሁ ስሜታዊ አይደለም ሁኔታዊ አይደለም ተመቸም አልተመቸም በዛ ነገር ላይ የቆመ ማለት ነው የጸና ማለት ነው በኢየሱስ ስም በጸሎት የምትጸኑ ያርጋችሁ የጸሎት መንፈስ ይግባባችሁ አሜን ልጸልይላችሁ ዛሬ ጸልያለሁ እኔ አምናለሁ የጸሎት መንፈስ ያገኛችኋል የጸሎት መንፈስ በእናንተ ላይ ይሆናል አይ ጌታ እኔ ፈልግ ነበር ደክም ያለው የምትሉ ደሞ ካላችሁ እኔ ከእግዚአብሔር ነገር በጣም የሚገርመኝ ወንጌል እኮ በጣም ይገርማል ወንጌል ለመዳናችን ዋጋ የከፈለው ኢየሱስ የመዳን መንገድ የከፈተልን ኢየሱስ ደሙን ያፈሰሰው ኢየሱስ ክርስትና እኮ በጣም የሚገርም እኮ ነው የዘላለም ዋስትናችን ራሱ ኢየሱስ ድኜ እንዳልጠፋ ያደረገኝ ራሱ ኢየሱስ ከሱ ጋር ህብረት እንዳደርግ ፈልጎ የጠፋሁት እኔ እያለሁ መጽሐፍ ሲናገር እያንዳንዱ በገዛ መንገዱ አዘነበለ ይልና የሁላችንን በደል በሱ ላይ አኖረ መንገዴን ሳትኩት እኔ የተገረፈው ሌላ ልክ እንደዛው በክርስትና ውስጥ አይ ደክሞኛል አልችልም አቅቶኛል ብለ እንዳታሳብብ በአዲስ ኪዳን አንድ ቃል አለ ካሪስ ይላል ቸርቻችን ካሪስ ነው ጸጋ
እዚህ ቸርች ስትመጡ አንድ ነገር መኑ ጸጋ ያርፍባችኋል ለዚህ ሁሌ የማይቆም የጸጋ ፍሰት አለ ቸርቹ ራሱ ካሪስ ነው ካሪስ ማለት ግሬስ ጸጋ ማለት ነው የሚሰራ ጸጋ የሚያግዝ ጸጋ ዛሬ ደከመኝ የምትሉ ካላችሁ አይ እኮ ስለደከመኝ ጌታው ካንተ ጋር ህብረት ማድረግ ፈልግ ነበር በቃ ደከመኝ የምትሉ ካላችሁ እግዚአብሔር ጸጋ ዛሬ ጸጋ ይለቀላችኋል ነገር አመቻችልኝ የምትሉ እግዚአብሔር የሚያመቻቸው ማመቻቸት ቦታ ስፍራ ነገር አይደለም ጸጋ ይለቀልሃል ቢመችም ባይመችም ትጸልያለህ ማለት ነው ጸጋ ሲያገኝ እኮ ነገሩ ሁኔታዊ መሆን ይቀርና ነገሩ መለኮታዊ ይሆናል በሚመች ጊዜማ ቢጸለይ ኖሮ በደርግ ዘመን ቤተክርስቲያን አትጸልይም ነበር በጣም ይጸልዩ የነበረው በደርግ ዘመን ነው ቤተክርስቲያን ተዘግታ ብዙ ይጸልይ አያችሁ ሁኔታዊ አይደለም ስትወጣ እንደምትታሰር ያው ካልጸለየ ነገሩ ሁኔታዊ አይደለም እንኳን እንደዚህ ተደላድለን አሁን እኮ ጴንጤ ማለት እኮ ረባሽ ነው ስትጸልይም ድምጻችሁ ከባድ ነው ድምጽ ቅባትም ስላለው የትኛው ኮንዶሚኒየም ላይ ጴንጤ ያለበት ቤት እኮ ታውቃል እኮ ሌላው በርዘክቶ ነው የሚያስደግመው እኛ አለና ጃኮ ራጋጋጋዳዳዳዳዳ ጠላቶቼንም አትምራቸውም ያለን እኮ በሾርኔ ሁሉ ምን እናገርነን እየሰማችሁ ነው ወይ በሙሉ ሊበራል ማለት ነፃነት ኖሮን እማንጸልይ ከሆነ ግን አያችሁ ስለዚህ የቦታ ጉዳይ የሁኔታ ጉዳይ አይደለም አይንዶ ቤት ቢኖረኝ የምትሉ ካላችሁ ከቤቱ በፊት ቤቱን የሚያመጣ ህብረት ውስጥ ግቡ አይ ሰው ቢስተካከል ይላል ኖ የተስተካከለ ልብ ይኖር ኢየሱስ ጌታ ነው ወክ ያረክ መጸለይ ትችላለህ እየተራመደ መጸለይ ወጣ የሰራሽ መጸለይ ትችላለሽ ክብር ለኢየሱስ ይሁን ልቡ ይበልጣል አይታችኋል የፍቅር ሰዓት ሰዎች ፍቅር ሲጀምራቸው ስልኩ እዚህ ላይ ነው የሚሆነው እየሰሩ እና ሰውየው እዛ ቦታውን አብሯት ያቆላላል ምን ጨመር ይችላል በር አረ እንዳያርብሽ አያርም ባክ ሸተተኝ ማሙለታል በጣም ከማው እያጠበች እዚህ ጋር ራሱ ምን ያራክሽ ነው እንትኑ እያጠበ ምን ላይ ደረሽላት እንደዚህ ውሃ ቀየርሽላት እንዳትረሽው አብሮ ነው የሚያጠውት እዛው ነው ምን እንደያረክ እንደዚህ አብራው ነው የምትፈርመው አብራው ነው ስራ ላይ የምትሆነው አያችሁ ስትጣለስ አብረ ቁጭ ብለ እንኳን አትጓራ ድሮ እንደዛ አብረሽው እንዳላቆላላሽ አይ ፍቅር ከውስጥ ሲዛ ህብረት በሌለበት ህብረት ነገር መስተካከል አይደለም በቃ እንደው እግዚአብሔር ድል በሰጠና በተጋባን የራሳችን ቤት ቢኖርም ብለው ገብተው የማይዋሩ የማይነጋገሩ ቤታቸው ሪስሊንግ የሆነ ትናንት እኮ በጣም ምጥ ነበር ለሊት የሌሊት ዲቮሽኑ እኮ ነው በድክ ብላ ምን ይያለምክ ነው ተዋለች ምን ይያየሽ ነው አንቺን ነው ምናምን ለሊት በሙሉ 9 ሰዓት እና 10 ሰዓት የቦታ ገደቤል የሰዓት ገደቤል የምን ጎደቤል የሚገርም እኮ እያወራቸው እኔ እንኳን ጥሩ አባ ስለሆንኩኝ እዚህ ጋር የደረሱ ልጆቼ የሆነ ስልክ ሲያነሱ ይገባኛል እንዳላወቅኩኝ ይሸውዳ በቃ እያጠጡ ነው ላለው እያጠጡ ነው ያቺ ፍቅር ነው በጸሎት ማልማም ሊወጡ ይችላሉ እኮ የተሻለ አባ ያልከባም ይወጣሉ ወጣ ሲሉ ይገባል ሽንት ቤት እየሄዱ አይደለም አለ ህብረት የሚፈልጉበት የሚወዷት ልጅ አለች የምትወደው ሰው አለ ከነጋ ናችሁ አይ በእውነት ይሄ መንፈስ ያገኛችሁ እንጂ አሜን እንደዚህ ነው እንደዛ አናመቻመችም ሆስፒታል ነው መስራ ቤት ነው አትልም ከስራ ሰዓት ጎድል ስራን ሰዓት በድልን ከእግዚአብሔር ጋር ህብረት ማድረግ ትችላል እንዳልኳችሁ እኮ ስራዋን እየሰራች ቤተሰብ ያዘዛት ነገር እያደረገች ከምትወድ ሰው ጋር ግን ታወራለች እሱም ስራው ሳይስተጓጎልበት ስራውን እየሰራ ከሷ ጋር ያወራል እየነዳ እዚህ ላይ ሰክቶም እያወራ ነው በቃ እያወራ ትንሽ ስጠኝ እንኳን ጊዜ አይልም እንዴ ለምን እንደምሰጠ ጨርሰው ምናምን ነው የሚባለው አይውንማ አያችሁ ይገባናል እኮ ምናውቀው እኮ የህብረት ሁኔታ አለ በኢየሱስ በመንፈስ ቅዱስ ጉልበት በእግዚአብሔር ፍቅር መነደፍ ይሆነላችሁ በውስጣችን የቀዘቀዘ ፍቅር ዛሬ ይታደሰ የመጀመሪያ ፍቅር ተታል እንደሚል የመጀመሪያ ፍቅር ይጣላችሁ ሁሉ ማንሳት ይሆነላችሁ ጸጋ ይለቀቀላችሁ